ትናንትና እንግዲህ ብሩክ ሀይሚዬ ልሄድ ስትለው እንግዲህ ሻንጣዋን አውጥቶ መኪና ውስጥ አስገብቶ ነበር የሸኛት ማለት ነው። እንግዲህ እኔ ድሮም ብያችኋለሁ፣ መጀመሪያም ይህን ቤት ይለቁታል ብያችሁ ነበር። እነዚህ ልጆች ይህንን ቤት ካልቀየሩት ምንም ሰላም አይሰጣቸውም። አንደኛ ብሩክ ዱባይ ከሄደ ሀይሚም አልሄድም ካለች እዚህ ቤት ብቻዋን መቀመጥ አትችልም። ስለዚህ ወይ ቤቱን ይለቁታል፣ ካለበለዚያ ግን ሀይሚ ቡታጅራ ትሄድና ከዛ ብሩኬ ደግሞ ወደ ዱባይ ይሄዳል ማለት ነው። አልሄድም ብላ ከተስማማች እዚህ ብቻዋን ትሆናለች ብዬ አላስብም። ሚፍታ መጥቷል፣ ግን እነሱ ቤት አልተመለሰም። ወደ ሌላ ቤት ነው የሄደው እና ይሄ ነገር ለሱ የተመቸዋል አይመስለኝም። ወይ ደግሞ ሚፍታ ተመልሷል ማለት ነው። ለእኛ ቪዲዮ አልሰራልን ብሎ እንጂ ተመልሶ ወይ እዛ ቤት እየኖረ ነው ወይ ደግሞ ሌላ ቤት እየኖረ ነው ማለት ነው። እሱም ተከራይቶ እና እንግዲህ እኔ እስካሁን ድረስ የማውቀው እሱ ዱባይ እንደሆነ ነበረ። ስለዚህ ሚፍታ ከተመለሰ ምናልባት ብሩክ ላይመጣ ይችላል ብዬ አስባለሁ። ወይም ደግሞ ብሩክ የሚመጣው እኛ እንዳሰብነው ለስራ ለመዝናናት ሳይሆን ለስራ ነው ብዬ አሰብኩኝ። እና አሁን ላይ ሀይሚዬ ማለት ነው በጣም ነው ያሳዘነችኝ። በጣም ብዙ ልጆች አዝናቸዋል ምናምን። እኔ ማታ ቪዲዮ ማልሰራው ማታ እንግዲህ ያው ስራ ስለሚበዛብኝ ያው ጾም ስለሆነ ማታ እኛ ቤት በቃ ቢዚ በሉት። ከዛ ማታ ይመሻል። ከመሸ በኋላ ደግሞ ሲደክመ ቪዲዮ መስራት ይደብረኛል እና ሰሞኑን ማታ እየሰራው አይደለም። ግን ደግሞ ይሄን 1 ወር ነው። ከዛ በኋላ ሰራለሁ። አንዳንዴ ደግሞ ልሰራ እችላለሁ። እና እንግዲህ ቪዲዮን አይቼዋለሁ። ግን ትናንትና ብሩክ ማስቀረት የሚችልበት ብዙ መንገድ አለ። ሲቀጥል ደግሞ ሀይሚ የወጣችው የእውነት ስለተጣሉ ስለደበራት አይመስለኝም። ምክንያቱም እየሳመችው ነው። ደብሯት አላው። ግን እኔ ሀሳቤ በዚህ ምክንያት አድርገው ቤቱን ሊለቁት ነው ብዬ አሰቡ። ብሩክ ዱባይ ከሄደ ሀይሚ ብቻዋን እዛ መሆን የለባትም። በቃ ብቻቸውን አይሆኑም። ለ2 ለ3 ነው የተከራዩት። ሲቀጥል እዚህ ቤት በጣም ብዙ ሰው እየመጣ እየረበሻቸው ነው። ሰው ምንድነው ማድረግ ያለባቸው? ይሄን ቤት መልቀቅ ነው ያላቸው አማራጭ ብዬ አስባለሁ። እና ሀይሚዬ መውጣቷ እዛ ጥሩ ነው። ግን ደግሞ ብሩኬ እንድትወጣ መፍቀዱ ነው እኔ ያናደደኝ። ምክንያቱም በሱ ምክንያት ነው የምትወጣው። ሰው ለምን ተወጫለሽ አትውጭ ብሎ መከልከል እየቻለ እሱ ግን በቃ ሂጂ መንገዱን ጨርቅ ያርግልሽ ብሎ ነው በሩን ከፍቶ አስወጥቶ የላካትና እንጨራሽ መኪና ውስጥ መኪናውን ሰቅሎ ምናምን ሻንጣዋን ሰቅሎ እና እንደዚህ ማድረጉ እኔ በጣም ነው ያናደደኝ። የምር ማስቀረት ይችል ነበር በሩን ዘግቶ። ከዛ ደግሞ የሚፈጠሩትን ነገሮች ቤታቸው ውስጥ በሩ ካልተከፈተ መቼም ማንም ወደዛ ቤት አይገባም። ፍጹምም ቢሆን እንዳያስገባ ማስጠንቀቅ ነው። ቤኪም እሷ ራሷ ሰው ሲመጣ በር ላለመክፈት ለራሷ ፕሮሚስ ማድረግ ነው። ከዛ ውጭ ግን በር እየከፈታችሁ እያስገባችሁ ሁሉም ሰው እየመጣ እንደፈለገ ሲፈነጭባችሁ ትፈቅዳላችሁ ማለት ነው። እና አለማስገባት ትችል ነበር እንጂ ሀይሚን መሸኘት ማስወጣት ልክ ነው ብዬ አላስብም። ለሀይሚ ግን ልክ ነው። ሀይሚ ግን መውጣቷ ጥሩ ነው። ምክንያቱም እዛ ቤት ከሆነች ከቆየች ብዙ ጊዜ ከተቀመጠች በዚህ ሁኔታቸው ሴቶቹ ማለት ነው ብዙ ነገር ሊፈጥሩ ይችላሉ። ሴቶቹ ሊደበድቧ ሁሉ ይችላሉ። መውጣቷ ጥሩ ነው። እዚህ ሆና ራሷን መረበሽ የለባትም። እንዲህ ሀገር ሴት ስንት ሴት መጣ እዚህ ቤት እንዴ! ይደብራል። ማርያም ሴት ሆናችሁ ይደብራችኋል። ና ሀይሚ መውጣቷ ልክ ነው ብዬ ነው የማስበው። ግን ደግሞ ስትወጣ ብሩኬ ፈቅድ ማስወጣት ደግሞ በጣም ነው የገረመኝ። የምር አትውጭ ብለ በር ዘግተ ማስቀመጥ ትችላለህ እኮ እንጂ ሂጂ ብለ ሻንጣዋን ይዘ ምናምን ሸኝተ ማስወጣትህ እኔ አልተመቸኝም። ግን ይሁን ለማንኛውም ለሀይሚ ጥሩ ነው። ትንሽ ተረጋግታ ትመጣለች። አብሳላትም ይለይላታል ወይ ደግሞ ይበስበትና ሌላ ሰው ጋር የበለጠ ነገር ይጀምራል። ሀይሚ ወደዚህ ቤት ከወጣች እንግዲህ ቶሎ ትመለሳለች ብዬ አላስብም። ምክንያቱም በጣም ብዙ አይታው ነው የወጣችው። ባለፈው ልትወጣ ነበር ግን ትንሽ ልየው ብላ ቆየች። አሁን ደግሞ ሴት ሲመጣ የመጨረሻ የቆረጠች ትመስላለች። እና እየተዋደዱ መለያየት አስፈላጊ አይደለም። ግን ቤት ውስጥ እየመጣ ማንም ሴት በሱ ምክንያት ሲይዝትባት ምክንያቱም ቢያገባ ሚስቱ ብትሆን እኮ የፈለገ ሴት እየመጣ እዚህ ጋር አፉን አይከፍትባትም ነበረ። ግን ደግሞ ሚስቱ አይደለችም ብሎ ስለሚያስቡ እየመጡ እዚህ ጋር አፋቸውን ይከፍታሉ። ብዙ ነገር ይናገሯታል፣ ብዙ ነገር ይሏታል። እና ይህን ሁሉ ነገር ችላ መኖር ከባድ ነውና በተለይ በምትወዱት ሰው እየመጡ ብዙ ነገር እያሏችሁ ልክ እንደ ውሽማ ወይ እንደ ሌላ ነገር እየቆጠሯችሁ መኖር በጣም ይደብራልና መውጣቷ ልክ ነው። ግን ብሩክ ማስወጣት አለብህ ብዬ አላስብም። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናቸው አለው። እግዚአብሔር ይመስገን በጣም ደህና ነኝ።
እንግዲህ ትናንት ሀይሚና ብሩክ መጥተዋል። ቢመጡም ግን በጭቅጭቅ በንትርክ ነው። በጣም በሚያሳዝንም በሚያናድድም ቪዲዮ ነው የመጡት። አንደኛ ሀይሚ ቤቷን ለቃ እየወጣች ነበረ። ይህ የሚሆነው እንግዲህ በአሳላት ምክንያት ነው ማለት ነው። እና ብሩኬ ከሀይሚ ጋር የበለጠ ታረቃለሁ ብሎ ያደረገው ነገሮችን የበለጠ እያበላሸበት ነው። ሁሌም እሱ አንዳንድ ነገሮችን ያደርጋል፣ ግን ነገሮች ባንዴ ነው የሚበላሹት። እሱ የሚያደርጋቸው ነገሮች በቃ ሪስክ የሚያመጡ ይህን ነገር የማደርገው ሪስክ ወስጄ ነው እያለ ነበር ባለፈው። እና ይሄ የሚሆነው የጓደኞቹ ምክር ነው ይህን ነገር ያደረገው። ጓደኞቹ ለምን እንደዚህ አታረግም? ለምን ከሴት ጋር አሁን ዛሬ ፍፄም ቤኪም ካሜራቸውን ደቅነው ይመጣሉ። ሀሰንም ቢሆን ሁሉም ማለት ነው ካሜራቸውን የደቅኑና ስለ እነሱ ያወራሉ። ምክንያቱም እነሱ ካልተጣሉ ፍቅር ከሆኑ አይሸቅሉም። በቃ ቪዲዮ መስራት የለም ምን የለም እና ብቻ በጣም ነው የደበረኝ ያስጠላኝ ማርያምን። በቃ ሀይሚዬ የኔ ቅመም በቃ አሁን እንዴት ነው ልትሆን የምትችለው እያልኩ አሰብኩኝ። በቃ ከብሩክ ጋር መሆኗ በጣም ደስ ብሏታል። ደስተኛ ነበረች ከሱ ጋር በመሆኗ እዚህ ቤት በመኖሯ። አንደኛ ብቸኝነት አይሰማት፣ ሁለተኛ በፈለገችው ሰዓት ከሱ ጋር እንደፈለገች መሆን ትችላለች፣ ማውራት፣ መዝናናት ምናምን እና ይህ ነገር በጣም ደስ ብሏት ነበረ። ግን በቃ ደስታው ሳይጨርስ መከራው ዘለቀ ነው የሆነ ነገሩ። ምንም ተደስታ ሳትጨርስ ባንዴ ነው ነገሮች የተበለሻሹባት እና ይሄ ነገር በጣም ነው የሚደብረው። ምክንያቱም በቃ ደስ ብሏት ነበር እዛ ቤት በመኖሯ። ብዙ ነገሮች እንትን እያሉ ነው። አሁን ወይ አዲስ ቤት ትከራያለች ወይ ደግሞ ቤተሰቦቿ ጋር ትሄዳለች ብዬ ነው የማስበው። ቤተሰቦቿ ጋር የወሰዳት ይመስለኛል። ወይ ሌላ ቤት ተከራይታ እንግዲህ ብቻዋን ነው የምትኖረው ማለት ነው። እና ባለፈውን በእርግጥ ብላ ነበረ ቤት እየፈለገች እንደሆነ፣ ግን ቤት ስላጣች ነው እዚህ ቤት የቆየሁት እያለች ነው። እና ሁለቱንም ሻንጣዋን ይዛ ነው የወጣችው። እና ወይ የኔ ምስኪን የኔ ቆንጆ ብቻ ፈጣሪ ከአንቺ ጋር ይሁን። ከዚህ በኋላም ሰው ታምናለች ብዬ አላስብም። ሌላ ህይወትም ለመጀመር በጣም ትፈራለች። ከዛ ደግሞ እንትን ለማለትም ደግሞ ትፈራለች። ሌላ ህይወት ለመጀመር ትፈራለች። ሁለተኛ ነገር ደግሞ ብቻዋን መሆኑም ደግሞ ይደብራታል። ለምን ለምዳለች ከብሩኬ ጋር በጣም ብዙ ጥሩ ነገሮችን ለምዳለች። ከዛ ይሄ ሁሉ ነገር ሆኖ ግን እሷ አሁን ብቻዋን ስትሆን እንደገና እንደ አዲስ ነው የሚደብራት። በጣም ነው የሚደብራት። አዲስ ቤት ብትከራይም ቡታጅራ ብትሄድም እኔ አብረው ሊሄዱ እንደው አላውቅም። እንግዲህ ሀይሚ ስትሄድ እሱ መሄዳለሁ ካላ አይዶ ነው። ብቻ ይህን ሁሉ ነገር የሚችል ቤት ራሱ ከባድ ነው ብዬ ነው የማስበው። ሌላ ቤት ለመቀየር እንኳን ቢያስቡ አልጋው ምኑ በስማ በጣም ብዙ ነውና ቤቱን ለመቀየር ብዙ ነገር አለ ብዬ አሰብኩኝ። ብሩኬን ሁሉ እቃ እንዴት አድርጎ የሚያወጣው? ሀይሚ ደግሞ ብቻዋን ተከራይታ መኖር አሁን እንደገና መልመድ ራሱ ይከብዳታል፣ ብቸኝነቱን መልመድ። ሁለተኛ ነገር ደግሞ ቤተሰብ ጋር መሄድም ይደብራታል። በቃ ብሩኬ የለም። ቪዲዮስ እንዴት ብላ ነው የምትሰራ? ምን አይነት ቪዲዮ ልትሰራ ነው? እኔ ከዚህ በኋላ ምን አይነት ስራ ሊሰሩልን እንደው አላውቅም። ድራማው ወዴት እንደሚያመራ ፈጣሪ ያውቀው። ግን በቃ ያወዛግባል ለመወሰን። እንደዚህ ይሰራሉ ለማለት ራሱ ለመገመት ከባድ ነው። ምክንያቱም እንዴትና ምን ልበላችሁ በጣም ብዙ ነገር አለውና እንግዲህ ሀይሚ የራሷን ቤት ነው ትከራያለች ብዬ አስባለሁ። ከዚህ በኋላ ቤተሰብ ጋር ሜዳ ትጨምራለች ብዬ አላስብም። ግን ደግሞ ይሄ ቤት ትልቅ ቤት ነው፣ ብዙ ጓዝ አለ። ሁለት ቦታ ቤት ኪራይ መክፈል አለባቸው ብዬ አላስብም። ይሄ ሁሉ የሆነው ደግሞ አለመስማማት፣ ብሩኬ የሚሰራቸው ስህተቶች እንዳለ ችግር ይዞባቸው እየመጣ ነው። እና አንዳንዴ ብሩኬ ሁሌም ድራማም ስትሰራ ጥንቃቄ ብታረግ ጥሩ ነው ብዬ አስባለሁ።